ሰላም ውድ ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት አዲስ አፕሊኬሽን ይዤላችሁ ነው። ኢትዮጵያ ውስጥ ከጀመረ ኦልሞስት ወደ 12ኛ ቀኑ አካባቢ ነው። አፑ ስራውን ከጀመረ ማለት ነው። እና አገባቡና እንዴት እንደምትሰሩት አሁን እነግራችኋለሁ። በጣም ቀላል ነው። በጣም አሪፍ ነው። ካሉት ፕላትፎርሞች አንፃር አሪፍ የሚባል ነው። ወደ ፕላትፎርሙ እንግባ ማለት ነው። ስራው ይሄን ይመስላል አፑ። እና ገና እንደገባችሁ እንደመጣችሁ አፑ ላይ እንደዚህ አይነት ኢንተርፌስ ያጋጥማችኋል። ከዛ በኋላ ሳይን ኢን ዊዝ ጎግል የሚለውን እንጠቀማለን ማለት ነው። ሳይን ኢን ዊዝ ጎግል የሚለውን እንጠቀምና ያለንን ሁሉንም ጎግሎች ያመጣልናል። ያለንን ሁሉንም ጎግሎች ዘርዝሮ ያመጣልናል። ከእነሱ ጎግል አካውንቶች አንዱን እንመርጣለን። እኔ ስለከፈትኩኝ ድጋሚ መክፈት ስለማይቻል እኔ በከፈትኩበት አካውንት ነው የምገባው። ለእናንተ ግን ያንን ኢሜይል ስትነኩት ያንን ኢሜይል እንደነካችሁት የሚያመጣላችሁ ነገሮች አሉ። የፊት ማነው ስማችሁን አስገቡ ይላችኋል፣ ፎቶ አስገቡ ይላችኋል፣ ከታች የት ኮድ አስገቡ ይላችኋል ነገር እዚህን ካለፋችሁ በኋላ እንደዚህ አይነት ኢንተርፌስ ያጋጥማችኋል። እንደዚህ አይነት ኢንተርፌስ ያጋጥማችኋል እና ገና ወደ ፕላትፎርም አፑ እንትን ስትሉ ስትገቡ እዚች አካባቢ ያከበብኩባት አካባቢ ለእናንተ ፕላስ ምልክት ሆና ነው የምታየው። ፕላስ ምልክት ሆና ትታየው ለእናንተ እና እሷን የፕላስ ምልክት ስትነኩ ለመጀመሪያ የፊት አሻራ አስገቡ ነው የሚላችሁ። የፊት አሻራ እሷ ከታች ጽሁፉን አይታችሁ አፋችሁን ክፈቱ ሊላችሁ ይችላል። ወደ ጎን ዙሩ፣ ወደ ግራው አይናችሁን ክፈቱ ሊላችሁ ይችላል። በሱ ንባብ መሰረት ትሄዳላችሁ፣ ትቀጥላላችሁ። የፊት አሻራውን ካስገባላ በኋላ ላይ ደግሞ ሩሙን ይከፍታሉ። ሩሙን ክፈቱ ይላል። ሩሙን ከታች ታስገቡላታላችሁ። ፊት ፎቶ ታስገቡላችሁ። ይሄንን ከጨረሳችሁ በኋላ ታዎቹ ወደ ሩማችሁ ያስገባችኋል። ወደ ሩማችሁ ያስገባችኋል። ወደ ሩማችሁ ያስገባችኋል። አሁን ወደ ሩም ስገባ ላሳያችሁ። አሁን ይሄ ሩሜ ወደ ሩም ስለገባሁኝ እንደዚህ ይመጣል። እዚች አካባቢ ወንበር ምልክት አለች። እቺኛዋ እዚህ አካባቢ ወንበር ምልክቷን እንነካለን። ልክ እዚች ወንበር ላይ ስንቀመጥ ነው ታስካችንን የሚጀምረው ስራው። ታስካችን የሚጀምረው እዚች ስንቀመጥ ነው። እዚች ወንበር ላይ ከተቀመጠን በኋላ እዚች አካባቢ ደግሞ ሪዋርድ ምትላለች። እዚች አካባቢ ሪዋርድ ምትላለች። እቺን ሪዋርድ እንነካታለን። እቺን ሪዋርድ ስንነካት መጀመሪያ የሚመጣልን እንደዚህ አይነት ኢንተርፌስ ነው። ከዛ በኋላ እንነካዋለን። ክላይም ሪዋርድ የሚለውን እንነካለን። ክላይም ሪዋርድ የሚለውን ስንነካ እዚህ አካባቢ ነው። አሁን ይሄ ዋናው እኔ አሁን ታስኩን ስራዬን ስለጨረስኩኝ ነው ይሄ እንደዚህ የመጣው ማለት ነው። ታስኩ ስራዬን ስለጨረስኩኝ ነው። ግን ለእናንተ መጀመሪያ ላይ የሚመጣው ምንድነው? ለእናንተ መጀመሪያ ላይ የሚመጣው ይሄኛው ነው። ይሄን አያችሁት? እንደዚህ 60 ደቂቃ ስትቀመጡ 80 ሺህ እሰጣችኋለሁ። የሁለተኛውን ደግሞ ድጋሚ ሌላ 60 ደቂቃ ስትቀመጡ ይሄንን 60 ሺህ እሰጣችኋለሁ። በቀን 86 ሺህ እሰጣችኋለሁ ነው የሚለው የእናንተ እና ከዛን ይሄንን 6000 ደግሞ ይሄን 6000 ከወሰዳችሁ በኋላ ድጋሚ ደግሞ ወደ ታች ስክሮል ስታደርጉት ይሄኛው ፓርት ጌም ተጫውታችሁ 10 ሚሊዮን ቤት ሩማችሁ ውስጥ 10 ሚሊዮን ያህል ስትጫወቱ ሩማችሁ ይከፍትላችኋል። ሩማችሁ ማለት ወንበር የሆነ ክራውን ወንበሮች እነዚህን ታስኮች የሚሰራበት ክራውን ወንበር ይከፈትላችኋል። እና ይሄኛው ደግሞ እዚህ ጋር ያለው ደግሞ ይሄኛው ደግሞ ቲኮይን የሚባል አለ። ቲኮይን ማለት ከሰዎች ጋር ቲኮይን ስትላላኩ ለእናንተ ቲኮይን ሰዎች ሲሰጣችሁ ኦር ደግሞ እናንተ ሆስት ሆናችሁ ወይ ደግሞ ኤጀንት ሆናችሁ ደግሞ ልጆቻችሁ ለእናንተ ሲሰጣችሁ የምታገኙት ነው። ይሄኛው ቲኮይን 1000 ማለት ነው። እዚህ ጋር ደግሞ አሁን ለ7 ቀን ይሄኛው 3 የሚለው አንዳንድ ሰው ነው። አንዳንድ ሰው ብቻ ፎሎ ሲያደርጓችሁ ተጨማሪ 1000 ይሰጣችኋል። ይሄ ማለት 1000፣ 2000
እዚህ ጋር 6000 የቅድሙ 80000 ወደ 88000 በቀን ለ7 ቀን ትሰራላችሁ። ከ7 ቀን በኋላ ግን 6000 ብቻ ነው የምትሰሩት። ይሄ ስቲል ኒድ አለው ይሄ ስቲል ኒዱን ማሻሻል ይቻላል። ይሄ 6000 ወደ 10000 ይሄዳል ምናምን እንደዚህ ከፍ እያለ ይቀጥላል። ይሄኛው 24000 ምንድነው ካላችሁ ደግሞ 500000 ፖይንት በ7 ቀን ውስጥ ስፔንድ ስታደርጉ 24000 ደግሞ ተጨማሪ ቦነስ ይሰጣችኋል ማለት ነው። እና ደግሞ ቲ ኮይን ማለት ይሄ ነው። እዚህ ጋር አሁን ይሄ ኮይን የሚለውን ስትነኩት እቺኛዋን 10 ደቂቃ ስትቀመጡ እቺኛዋን ታገኛላችሁ። እቺን ክላይንት ትላላችሁ። ይሄ ቲ ኮይን ደግሞ እንደ እድል ያው 200,000 ከደረሰ 200,000 ኮይን መቀየር ይቻላል ማለት ነው። ይሄ ታስኮቹ ናቸው። እነዚህ ጌም ስትጫወቱ እና ላኪ ጊፍት ስታደርጉ ነው ይሄንን የምታገኙት ማለት ነው። እሺ አሁን ደግሞ ወደ ቀጣዩ ስሄድላችሁ ይሄኛው እዚህ ጋር ሚ የምትለዋን ስትነኩ ሚ የምትለዋን ነካላችሁ። ሚ የምትለዋን ስትነኩ እዚህ ጋር ደግሞ ኤጀንሲዎቹ አሁን ማን ኤጀንታችሁ እንደሆነ ማወቅ የምትችሉት እዚህ ጋር ነው። ኮይን መሸጥ ከፈለጋችሁ እዚህ ጋር ነው። ኢንቫይት ማድረግ ከፈለጋችሁ እዚህ ጋር ነው። ታስክም አለ እዚህ ጋር። ታስኮች ማለት ቅድም ያሳየኋቸው በውጭ በኩል እዚህ ጋር ነው የምታገኙት። ሰውሩም ስትሄዱ ግን በዛ ሪዋርድ የሚለውን ሳይሆን የምታገኙት በዚህ ባክ ሚኒማይዝ አደረጋችሁ በዚህ ነው ታስካችሁን ማየት የምትችሉት። እና ደግሞ እናንተ አሁን በምልክላችሁ ሊንክ ስትገቡ ሆስት ሆናችሁ ነው የምትገቡት። እና ኤጀንት መሆን ስትፈልጉ ኤጀንሲ የሚል አለ። ኤጀንሲ የሚለውን ነክታችሁ ከዛ በኋላ አፕላይ ታደርጋላችሁ። አፕላይ ስታደርጉ እኔ ወዲያው ወደ ሆስት ወደ ኤጀንትነት ገለብጣችኋለሁ አዞራችኋለሁ ማለት ነው። እና ደግሞ አሁን ሌላ ነገር ማሳያችሁ ደግሞ የሆስት ኮሚሽን ነው። ኤጀንት ሆናችሁ የሆስት ኮሚሽን እንደሌላው ፕላትፎርም አይደለም። ይሄ ከ8% ነው የሚጀምረው። 8% ብሎ ነው የሚጀምረው። ሌላው ፕላትፎርም 4 ብሎ ነው የሚጀምረው። አሪፍነቱ ይሄ ነው። እና የሳብ ኤጀንት ደግሞ እናንተ 1% ከፍ ስትሉ ከስራ ያለው ደግሞ ከእናንተ እንትን ይላል ማለት ነው። እናንተ ከእነሱ የምታገኙት ይሄ 12% ላይ ስትገቡ 8% ከእነሱ ታገኛላችሁ። 1% ከፍ ማለት አለባችሁ ማለት ነው። እና ስራው ባጭሩ ይሄን ይመስላል። እና እዚህ ጋር ደግሞ ሌላ ወሳኝ ዋናኛ ነገር ምንድነው? ይሄኛው ፖይንት 1 ሚሊዮን ፖይንት ሲገባ ነው ወደ ብር መቀየር የሚቻለው። 1 ሚሊዮን ፖይንት ሲገባ ነው። ወደ ሁሉም አይነት ሜቶዶች አድርጉት እና 1750 ብር ነው ዊዝድሮ የምታደርጉት። እና ስራው ይሄንን ይመስላል። አፑን እንዴት ነው ማግኘት የምንችለው ላላችሁን ደግሞ እዚሁ ዲስክሪፕሽን ላይ በዚህ ኮሜንት መስጫው ላይ ሊንኩን አስቀምጥላችኋለሁ። በሱ ሊንክ መሰረት አውርዳችሁ መጠቀም ትችላላችሁ ማለት ነው። አመሰግናለሁ።